ነገር ነው የሚያስደስተኝ እና ጭድ ገዛው። ጭዱን አሁን ነው ያወረድኩት። በጣም ድክም ብሎኝ ከዛ ጋር የተሸከምኩበት ብዙ ስላችሁ 10 ፍሬ ለጊዜው 10 ገዝቻለሁ። እንግዲህ 10 ይበቃል ብዬ አስባለሁ። ከነመለሰኑ ምናምን ብዬ አስባለሁ። 150 ነበር የሚሉት። ተመስገን ማለቱ የተሻለ ነው ብዬ አስባለሁ። ዛሬ እንሞት ነገ የሆነ ነገር እንሁን፣ ዛሬ ሎተሪ ይወጣልን እና ጠንክሩ በርቱ፣ ለበጎ ነው እና እንደምጨርስ ተስፋ አድርጋለሁ። እንግዲህ ሳገኝ እንደዚህ ከስር ሰላም ውድ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አላችሁ አለኝ። እግዚአብሔር ይመስገን። እንዴት ናችሁ? ሁሉ ሰላም? ስራ እንዴት ነው? ረመዳን እንዴት አርጋችኋል? የበረታችሁ ነው? አይዟችሁ በርቱ። እስከሚያልፍ ያለፋል። ጠንከር ማለት አለባችሁ እና ዛሬ አዲስ ነገር እዤላችሁ መጥቻለሁ። እንግዲህ የኔ ለውጥ የኔ ብዙ ነገሮች የሚያስጨንቃችሁ ለኔ የምታስቡልኝ በጣም ደጋግ የሆናችሁ ኢትዮጵያውያኖች አላችሁና እኔም ደግሞ የሆነ ነገር ሳይ ወደ እናንተ መምጣት አላቆመምና የኔ ለውጥ ስለሚያስደስታችሁ ማለት ነው። እና የዚህ ሰሞን የሆነ ቪዲዮ ስለ ቤት አስጨርሱኝ ብዬ አስጨርሱ ያልኩት በገንዘብ አይደለም፣ እግዚአብሔር በሚያውቀው እና አንዳንድ ሰዎች ቪዲዮ ሳታዩ እስከ መጨረሻ ሳታዩ እየቸኮላችሁ ለሰው ልጅ የምትናገሩት ሞራል የሰውን ቅስም ለመስበር የምትሮጡ ብዙ ሰዎች አላችሁ። እንደዛው ብዙ ሰዎች እንትኖች ምቀኞችም ምናምን ብትኖሩ መጥፎች ብትኖሩ ጥሩ ሰው ደግሞ በጣም በብዛት አለ እውነት ለመናገር እና እኔ ጥሩ ነው እንጂ የሚመርጠው መጥፎን አይደለም። እና ቀስ በቀስ ጨርሰዋለን። እግዚአብሔር ያውቃል። ያው እንኖራለን ነው እንጂ የምንለው ይሁን ነገር ያጋጥመናል አንልም። የሰው ልጅ በህይወት እስካለ ድረስ እንትን ይላል፣ ተስፋ አይቆርጥም። እና ዛሬ ደግሞ እንትን ገዝቻለሁ። ያው እንደነገርኳችሁ የብሩ መጠን ነግራችሁ ነበርና ይሄን አይል ብር ይጨርስብኛል። ቪዲዮን እያያችሁ ሼር እያረጋችሁ አበረታቱኝ ብያችሁ ነበር እና ያው ብዙ ሰዎች አይዞሽ፣ በርቺ፣ ጠንክሪ፣ ቀስ እያልሽ ትጨርሻለሽ እንዳትጨናነቂ ብላችሁኛል። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አንዳንዶቻችሁ ደግሞ ያው አይ ሰለችሽም ወይ ልመና ምንድነው ልመና ሁሉ ጊዜ ምንድነው እያላችሁ ነበር። እና ያለምንኩም እንግዲህ ቪዲዮን እስከ መጨረሻ ስለማታዩ የኔ ችግር አይደለም የራሳችሁ ችግር ነው ብዬ አስባለሁ። መጥፎ ነገር የምትናገሩ ሰዎች እና ከስር እየገዛው አስቀምጬ እሰራለሁ ብዬ ነው ያሰብኩት። እንደምታዩ ይሁት ጭድ ገዛው። እኔ እንግዲህ ትንሽ ነገር ነው የሚያስደስተኝ እና ጭድ ገዛው። ጭዱን አሁን ነው ያወረድኩት። በጣም ድክም ብሎኝ ከዛ ጋር የተሸከምኩት በሩ ጋር ወርዶልኝ እንደ ድል እንደ ቻንስ ሆኖ እግዚአብሔር ውስጣችሁ ሁሉ ጊዜ ንጹህ ይሁን። ንጹህ እስከሆናችሁ ድረስ ምንም አትሆኑ። ይሄ አሁን ወደ ውስጥ ሞልቷል እና ብዙ ነው። ብዙ ስላችሁ 10 ፍሬ ለጊዜው 10 ገዝቻለሁ። እንግዲህ 10 ይበቃል ብዬ አስባለሁ። ከነመለሰኑ ምናምን ብዬ አስባለሁ። 150 ነበር የሚሉት። እዚህን ሰሞን 150 ነበር እያሉ የነበረው። እንደ ድል ሆኖ ውስጣችሁ ሁሌም ንጹህ ይሁን። ክፉ ለሰው ልጅ አታስቡ። እግዚአብሔር ሲያግዘኝ እንግዲህ እንዳጋጣሚ በዚህ ሲያልፍ ጠየቅኩት። ዝም ብዬ ነው ጠየቅኩት። በግርማችሁ ነገር ማለት ነው። ብር ራሱ እጄ ላይ አልነበረም፣ ከሰው ነው የወሰድኩኝ እና በከዛ ከ150 በታች እስከ 130 ምናምን ከዛ አየኝና ደግሞ አሳዝንኩት መሰለኝ። በ120 ብር አንዱ እስር ማለት ነው። በ120 ብር ገዛው። አጠቃላይ 1200 ብር። እግዚአብሔር ይመስገን። እዩት፣ እግዚአብሔር ረድቶኝ እዛ ጋር ነው እንትኑ ያሳያቸው ቤት ያቸው በሩ ጋር እዛ ጋር በሩ ጋር ነው። መሬት ላይ ራሱ ብክንክን ብሏል። ገና አጠራርጋለሁ ማለት ነው እና እንትን ብሎልኛል አገኘው። እግዚአብሔር ይመስገን እና እግዚአብሔር ይመስገን። እዚህ ጋር ራት እየሰራሁኝ ነው። እግዚአብሔር ይመስገን። ሁሌ ቀን ነው እውነቴን ነው የምላችሁ። ሁሌ ደጉ አንድ ቀን እውነት የሰው ልጅ የዘራውን ነው የሚያጭደውና ጥሩ ሁሉ ለሰው ልጅ እና በጣም ግራ ገብቶኝ ነበረ እና ከስር ከእግዚአብሔር ጋራ ያው አፈር ራሱ እውነት ለመናገር
5000 የተባልኩት። ይሄን ጉርጓድን በዛው አስሞላዋለሁ በዛው ማስለስናለሁ አስለጥፋለሁ ብዬ ኩሽናውን ማለት ነው። እና እውነት ለመናገር በቃ እኔ እንጃ ደስ አለኝ። የተወሰነ ብር ሲቀንስልኝ ደስ አለኝ። ለምን እንደው ታውቃላችሁ? እዚህ ጋር የተወሰነ ብር እዚህ ጋር ቢቀንስልኝ ለምሳሌ ሌላ ቦታ እንኳን በ150 እንኳን አገኘው ብል ገና ይጋር ያለ ወደዚህ የሚመጣበት ያስጨምራል። ለኔ በአሁኑ ሰዓት 100 ብርም 200 ብርም የሆነ ነገር ይገዛልኛል ቢግ ሲቀንስልኝ ማለት ነውና በጣም ነው ደስ ያለኝ። እንግዲህ እግዚአብሔር ያውቃል። ውሃውንም ደግሞ እንግዲህ እግዚአብሔር አንድ ቀን ዝንብ አድርጎ ዘንቦልኝ በርሜልን በርም ለምኝም ቢሆን የመጀመሪያ የሚቦካበትን እግዚአብሔር እንግዲህ ከአዘነበልኝ እሱን የመጀመሪያውን አቦካበታለሁ። የሁለተኛ ደግሞ ብገዛ ምንም ማለት አይደለም፣ በተወሰነ ብር ይቀንስልኛል ማለት ነው። አሁን ከባድ የሆነብኝ ነገር ጉርጓድ እዚህ ጋር ላስቆፍር ብል ታያላችሁ። ጉርጓድ ቤቴ እንዳለ ግቢ እንዳለ ጉርጓድ ብቻ ነው እና እኔ ማስሞላት ነው የፈለኩት። በቃ ክረምት ሲመጣ ቢምቢ በጣም በቃ ታውቃላችሁ ኦባ ይጣራል እና ከባድ ነው ለዛለች እና የተለያየ ነገር ስታጭሱም አይጠፉም እና እሱንም እንግዲህ አፈሩን እንደምንም ብዬ አደርጋለሁ ብያለሁ። ለምን እንደ ይሄን ነገር እንዳሳያችሁ ታውቃላችሁ? በጣም ለኔ የምታስቡልኝ ለኔ የምትጨነቁ አይዞሽ በርቺ ከአንቺ ብዙ ነገሮች ተምረናል። መክሳትንም መጥቆርም ማጣትንም ማግኘትንም ከአንቺ ብዙ ነገሮችን ተምረናልና በጣም ጠንካራ ነሽ ጎበዝ ነሽ የምትሉኝ በጣም አመሰግናለሁ። እኔ ጠንካራ ሆኜ ጎበዝ ሆኜ ሳይሆን ሁሉም ነገር የሚሰጠው እግዚአብሔር ነው። እኔ ሁሉ አማረሽ አይደለም። ሁሉ አማረሽ ካልሆናችሁ ኢትዮጵያ ላይ መኖር ትችላላችሁ። ጭንቅላት ያዘዘኝን እንጂ ሰው ያዘዘኝን አላደርግም። የምጠቅመኝ ነገር ከሆነ ሰው የመከረኝ ከዛ ውስጥ መርጬ ይዛለሁ እጠቀምበታለሁ። ከዛ በተረፈ ግን ሁሉ አማረሽ አይደለም። ለምን በቃ እንዴ ይሄ ነገር ካልሆነልኝ እዚህ ካልተሳካልኝ ይሄ ነገር እንትን ካላለኝ ሄዳለሁ እንደዚህ እንትን አለ ነው እጋፈጣለሁ። ለምን እንደሆነ ታውቃላችሁ? እዛ ጋር ቢሄድም የሆነ ነገር እኔ ሊገጥመኝ ይችላል ብዬ ስለምፈራ እዚህ ጋር ያለው መጋፈጥ ፈልጋለሁ እና እግዚአብሔር እንግዲህ ነገሮቹን እንደሚያስተካክል እንደዚህ ቪዲዮ ላይ ስታዩ የሰው ልጅ ደስተኛ ምንም የማይጎልበት አልገባ የሚሆንለት ነው የሚመስላችሁ። አንዱን ቀዳዳ ስደፍኑ አንዱ ቀዳዳ ይወጣል። እና ይሄን ከጨረስኩ እንደምንም ቢሆን በቃ ይሄን ጨርሳለሁ እላለሁ። ከዛ ደግሞ አጥሩ ንፋስ ጣለብኝ። የንፋሱ እንደገና እሱ ደግሞ እኔ ትንሽ ብር ሳገኝ ቀስ እያልኩ ሰራለሁ ብዬ እንጨቱ ምናምን አዘጋጅቼ ነበር። ማገርና ምስማር ቀስ እያልኩ ገዝቼ አንድ ቀን እሱን ደግሞ አሰራለሁ ስል ነበር። ስታማርሩ ይባሰ ነው የሚመጣው እንጂ የቀነሰ ነገር አይመጣም። ተመስገን ማለቱ የተሻለ ነው ብዬ አስባለሁ። ዛሬ እንሞት ነገ የሆነ ነገር እንሁን ዛሬ ሎተሪ ይወጣልን የምናውቀው ነገር የለም እና ጠንክሩ በርቱ፣ ለበጎ ነው እና እንደምጨርስ ተስፋ አደርጋለሁ። እንግዲህ ሳገኝ እንደዚህ ከስር ገዝቼ አንድ አፍታ አሰራዋለሁ ብዬ አስባለሁ። እቺ ኩሽና ለሌላ ሰው የአንድ ቀን ስራ ናት። እኔ ግን ብዙ ወራትን ፈጅቶብኛል፣ ብዙ ወራት ሆኖብኛል። እንግዲህ ምንም ማለት አይደለም። እግዚአብሔር ይመስገን እዚህ ላደረሰን እና ይሄንን ይመስል ነበረ። ቤተሰቦች ለምክራችሁም ለሁሉም ነገር በጣም አመሰግናለሁ። እጅግ በጣም እግዚአብሔር ያክብርልኝ። ለምትሰጡኝ አስተያየት ለምትሳደው እግዚአብሔር ያክብርልኝ። በጣም ነው የምወዳችሁ። ስለምትቸኩሉን እናንተም ኢትዮጵያ ላይ ስትመጡ ብዙ ነገሮች አሉ። እዛ ቀልታችሁ ወፍራችሁ እዚህ ስትመጡ ምንም ነገር ማትሆኑ ስለሚመስላችሁ ነው። ለዛ ነው አንቺ ዝርክርክ አለባበስ ማቺ ሁሉ ጊዜ እንደዚህ ለብሰሽ ጽዳትሽን ጠብቂና የምትሏላችሁና ቤቴ ውስጥ እስኮንኩኝ ድረስ ቢጃማ የምንሄድ ያለች ንጹህ ሆነች ለምሳሌ ባጃቶ ነው ገባች አይደለ? ያችን ጥብ አድርጌ ተመስገን ብዬ ቆሎ ለምን በልቻ ነው ሰላም ካለኝ ውስጥ ጤነኛ ከሆንኩኝ ምን ችግር አለው አይደል? እንደ ቤተሰብ እኔ እንደዛ ነው የማስበው። ለማንኛውም ይሄንን ይመስል ነበር። በጣም ወዳችኋለሁ፣ ያከብራችኋለሁ። እግዚአብሔር አምላክ አገራችንን ሰላም ያድርግልን። እንግዲህ ይሄንን ይመስል ነበር። ያው ለኔ ትልቅ ነገር ነው፣ ለሌሎቻችሁ ምንም ሊሆን ይችላል። እኔ ግን ይሄ ነው። ለማንኛውም ከስር እየገዛውኝ አጠራቅማለሁኝ
ልላችሁ ፈልጌ ነው። አመሰግናለሁኝ። ላይክ ሼር እያደረጋችሁ ባይመቻችሁም ከስልካችሁን ክፍት ላይክ እያደረጋችሁልኝ አበረታቱን፣ ለኔ ይጠቅመኛል። ለማንኛውም ቻው።